መንፈሳዊ ነገር በላይፋችሁ እስኪገለጥ ድረስ ደጋግማችሁ አድርጉት። ፋስቲንግ ከሆነ ደጋግማችሁ አድርጉት። መጸለይ ከሆነ ደጋግማችሁ አድርጉት። የእግዚአብሔርን ቃል ማንበብ ከሆነ ደጋግማችሁ አድርጉት። ሚኒስትሪ ከጸሎት ላይፋችሁ በላይ የሚፈልገው አንድ ነገር ነው። እሱም ምንድነው ካላችሁኝ ለተጠራችሁበት ወይም ለተቀባችሁበት ነገር ሁሉን ነገር መተው የሚያስችል ልብ አላችሁ ወይ? ታንኳው ለመተው ሬዲ ነው ማለትም ገቢ የሚያገኝበትን ታንኳ ለመተው ሬዲ ነው። እነ ይሁዳ ችግር የለባቸውም። ሌሎችም ጋር 12ቱም ትልቁ ኳሊቲያቸው ምንም ነገር ለመጣል ሬዲ ነው። ጌታ ኢየሱስ 12 ሰዓት ሙሉ ጸልዮ ሲመለስ ሌባውን ይሁዳና ችኩሉን ጴጥሮስን ሲመርጥ ሜቢ እዛ ውስጥ ያሉ ሰዎች ጥያቄ ሊፈጥርባቸው ይችላል። ጌታ ኢየሱስ ግን እዛ ውስጥ ካሉ ከ120 ደቀ መዛሙርት መካከል 12 ሰው ሲመርጥ 120 ውስጥ የሌላ አንድ ነገር እነዚህ ሰዎች አላቸው። መንፈሳዊ ስኬት የመንፈሳዊ ረሃብ ውጤት ነው። የንግግር ውጤት አይደለም። ቃላት አሳምሮ የማውራት ውጤት አይደለም። መንፈሳዊ ስኬት የመንፈሳዊ ረሃብ ውጤት ነው። የማይራቡ ሰዎች መንፈሳዊ ስኬት በህይወታቸው ላይ የለም። ረሃብ ነው። ረሃብ ፕራካቶ ሳንዳላ ባህር ሻደ ጄሌብሬድ ያክራዶ ሳንታራ ባሳካቴ ፕራካቶቶ ሳሊ ፕራዲያና ማንዴ የቅርቤ ልበል የቅርቤ ልበል የቅርቤ ከስትንፋሴ ይልቅ የቅርቤ ልበል የቅርቤ ልበል የቅርቤ ልበል የቅርቤ። ዛሬ ስለ መንፈሳዊ ረሃብ ነው የምንማማረው። መጽሐፍ ቅዱስ የያዝን ሰዎች የሉቃስ ወንጌል ምዕራፍ 6 እንከፍታለን ከቁጥር 12 እስከ 16። ይጸልይ ዘንድ ወደ ምን ወጣ? ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ስንት ሰዓት? ሌሊቱን ሙሉ በእግዚአብሔር ፊት ሲጸልይ አደረ። እሺ። በነጋም ጊዜ ደቀ መዛሙርቱን ጠራ። ከነሱም 12ቱን መረጠ። ከዛም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙም እንድርያስ፣ ያዕቆብ፣ ዮሐንስም፣ ፊልጶስም፣ በርተሎሜዎስም፣ ማቴዎስም፣ ቶማስም፣ የእልፍዮስ ልጅ ያዕቆብና ቀናተኛ የሚባለው ስምዖንን፣ ያዕቆብም ይሁዳም አሳልፎ የሰጠውንም የአስቆሮቱ ይሁዳ ናቸው። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ አንድ ነገር እናያለን። እሱም ምንድነው የምናየው? ጌታ ኢየሱስ ሌሊቱን ሙሉ ምን ሲል አደረ? ሲጸልይ አደረ። ሌሊቱን ሙሉ ሲጸልይ ሲያድር እዚህ ስፍራ ላይ ሌሊቱን ሙሉ ሲጸልይ ያደረው ለአንድ ምክንያት ነው። እሱም 12 ሐዋርያት ለመምረጥ። ያ ማለት ለእያንዳንዱ አንዳንድ ሰዓት ጸልዮላቸዋል። ለእያንዳንዱ ለሚመርጣቸው ሰዎች አንዳንድ ሰዓት ጸልዮላቸዋል። አስቡት 12 ሰዓት ሙሉ ሌሊቱን ሙሉ ሐዋርያቶችን ሊመርጥ 12 ሰዓት ሙሉ ጸልዮ ሲጨርስ ከደቀ መዛሙርቶች መካከል ሐዋርያ ብሎ የመረጠው ሌባ የሆነው ይሁዳን ነው። ከ12 ሰዓት ጾም ጸሎት በኋላ ሐዋርያ ሲመረጥ የመጀመሪያው የተመረጠው ሐዋርያ ሌባው ይሁዳ፣ በጣም ችኩሉ ጴጥሮስ፣ እንዲሁም የነጎድጓድ ልጆች የሚባሉት ሁለት ወንድማማቾች ዮሐንስና ያዕቆብ። ያ ማለት ባይ ኤኒሚስ ተዋጊ፣ ተጣይ፣ ተደባዳቢ የሆኑ ሰዎች ናቸው የተመረጡት። አስቡት እነዚህ ሐዋርያቶች የተመረጡት ከ12 ሰዓት ምን በኋላ ነው? አስቡት ከ12 ሰዓት ጾም ጸሎት ወይም ከ12 ሰዓት ያልተቋረጠ ጸሎት በኋላ የእግዚአብሔር ሰው ምረጡ ስትባሉ ይሁዳን ስመርጡት። እየሰማችሁ ነው? እና ይሄ ሰውዬ ሐዋርያ ነው ብላችሁ እንትን ስትሉት ይሄ ሰውዬ ሐዋርያ ነው። ከዛስ ከ12 ሰዓት ጾም ጸሎት በኋላ ችኩሉ ጴጥሮስን ስትመርጡት 12 ሰዓት ሙሉ ጸልያችሁ ጌታ ኢየሱስ 12 ሰዓት ሙሉ ሌሊቱን ሙሉ ሲጸልይ አድሮ የምርጫ ሰዓት የመረጣቸው ሰዎች
በሰው አስተሳሰብ በሰው አእምሮ መንፈሳዊ ናቸው ተብሎ የማይታሰቡ ሰዎች ናቸው። ክብር ለኢየሱስ ይሁን። አይኖ በእንደዚህ አይነት ምርጫ ተመርጣን ነው ሁላችን ወደ እግዚአብሔር መንግስት ውስጥ የገባ ነው ማለት። ወደ አገልግሎትም ስንገባ ወደ እግዚአብሔር መንግስት ውስጥም ስንገባ ለአገልግሎትም ለእግዚአብሔር መንግስት ብቁ ስለሆን ሳይሆን በሱ ምርጫ ነው የገባ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እነዚህ ሰዎች 12 ሰዎች ናቸው። ወደዚህ ሚኒስትሪ ውስጥ ጌታ ኢየሱስ ሲያስገባቸው ከነዚህ ሰዎች መካከል ያየው ትልቁ ኳሊቲ ምን እንደሆነ ልንገራችሁ። የፕሬየር ላይፋቸውን አላየው። የፕሬየር ላይፋቸውን አላየው። ከፕሬየር ላይፍ በላይ የሚበልጥ አንድ ነገር አይቷል። እሱም ምንድነው ከተባለ ምንም ነገር ለሱ ሲሉ መጣልና መተው የሚችሉ አይነት ሰዎች ናቸው። ጴጥሮስ አንድ ስፍራ ላይ ደርሶ ምንድነው ሁሉን ነገር ለማን ስንል? ላንተ ስንል ምናል ተው። ለማን ስንል? ሲጸልዩ ላታዩአቸው ትችላላችሁ። ለኢየሱስ ከተባለ ሚስትም ልጅም እናትም አባትም ስራም ኤቭሪቲንግም ለመተው ሬዲ ናቸው። እንደዚህ አይነት ልብ ያላቸው ሰዎች ናቸው። ጌታ ኢየሱስ 12ቱንም ሲመርጥ እንዲመርጣቸው ያደረገው ምክንያት ምንድነው ካላችሁ ልባቸው ነው። ለጌታ ለኢየሱስ ከተባለ ምንም ነገር ለመተው ሬዲ ናቸው። ክብር ለኢየሱስ ይሁን። እነዚህን ሰዎች ወደ ከባድ ወደሆነ አገልግሎትና ሚኒስትሪ ውስጥ ሊያስገባቸው ሲፈልግ መጀመሪያ ያየው ነገር ምንድነው ካላችሁ ልባቸውን ነው። ይሁዳ ምንም ሌባ ቢሆን ለኢየሱስ ከተባለ ምንም ነገር ለመጣል ሬዲ ነው። ጴጥሮስ ምንም ችኩል ቢሆን ምንም ነገር ለመተው ሬዲ ነው። እነ ዮሐንስም ጋር ስትመጡ ሁሉንም ነገር ለመተው ምን ማለት ለመተው ሬዲ ናቸው። ቢኮዝ አሁን የተጠሩበት ያለው አገልግሎት የጸሎት ላይፍ የሚፈልግ አይደለም። ሚኒስትሪ ከጸሎት ላይፋችሁ በላይ የሚፈልገው አንድ ነገር ነው። እሱም ምንድነው ካላችሁኝ ለተጠራችሁበት ወይም ለተቀባችሁበት ነገር ሁሉን ነገር መተው የሚያስችል ልብ አላችሁ ወይ? ሄሎ ለመጸለይ ሬዲ ናችሁ ወይ? አይደለም። ሁሉን ነገር ለመተው ሬዲ ናችሁ ወይ? ሁሉን ነገር ለመተው ጴጥሮስ ታንኳውን ለመተው ሬዲ ነው። ማለትም ገቢ የሚያገኝበትን ታንኳ ለመተው ሬዲ ነው። እነ ይሁዳ ችግር የለባቸውም። ሌሎቹም ጋር 12ቱም ትልቁ ኳሊቲያቸው ምንም ነገር ለመጣል ሬዲ ናቸው። ጌታ ኢየሱስ 12 ሰዓት ሙሉ ጸልዮ ሲመለስ ሌባውን ይሁዳና ችኩሉን ጴጥሮስን ሲመርጥ ሜቢ እዛ ውስጥ ያሉ ሰዎች ጥያቄ ሊፈጥርባቸው ይችላል። ጌታ ኢየሱስ ግን እዛ ውስጥ ካሉ ከ120 ደቀ መዛሙርቶች መካከል 12 ሰው ሲመርጥ 120 ውስጥ የሌላ አንድ ነገር እነዚህ ሰዎች አላቸው። ለኢየሱስ ከተባለ ወይም ለተጠሩበት ጥሪ ምንም ነገር ለመተው ሬዲ ናቸው። መንፈሳዊ ነገር በደም ስሙ። አይ ነው ብዙ ጊዜ እግዚአብሔር ሆይ የበለጠ ፈልግሃለሁ ብለን ጸልያለን አይደል? ጌታ ደግሞ ምን ምላሽን ብሎ እንደሚሰጣችሁ ታውቃላችሁ? እኔም የበለጠ አንተን ፈልግሃለሁ ነው የሚላችሁ። ሄሎ አንድ የእግዚአብሔር ሰው ሞሪስ ሄሎ የሚባል የእግዚአብሔር ሰው ታውቃላችሁ? አንድ ጊዜ ሲናገር እንደዚህ አለ። ብዙ ጊዜ አለ የኤልያስ አምላክ ወዴት ነው ብለው ሰዎች ይጸልያሉ አለ። ብዙ ጊዜ ሰዎች የኤልያስ አምላክ የት ነው ያለው ይላሉ። የኤልያስ አምላክ አሁንም አለ። ትልቁ ችግር ግን የኤልያስ አምላክ ሳይሆን ችግሩ አለ የአምላክ ኤልያሶች የሉም። የኤልያስ አምላክ አለ፣ የሰማችሁ ነው። የዛ አምላክ ኤልያሶች ግን የሉም። ቢጉ ፕሮብሌም ያ ነው። እነዚህ ሰዎች ትልቁ ኳሊቲያቸው፣ ትልቁ አቅማቸው፣ ትልቁ ጉልበታቸው፣ ትልቁ ለመመረጥ ብቁ ያደረጋቸው ምርጫ ወይም ምክንያት ምንድነው ካላችሁኝ ልባቸው ነው። ኢየሱስ ከተባለ ሁሉን ነገር ለመተው ሬዲ ናቸው። ኢየሱስ ከተባለ ምንም ነገር ለመጣል ሬዲ ናቸው። በመንፈሳዊ አገልግሎትና በመንፈሳዊ ጉዟችሁ ወይም ህይወታችሁ ውስጥ መንፈሳዊ ረሃብ ውስጣችሁ የተፈጠረ መንፈሳዊ ረሃብ ካለ ያ መንፈሳዊ ረሃብ ግሎሪን ወይም ክብርን ወደ ህይወታችሁ እንዲያመጣላችሁ ከተፈለገ ማድረግ ያለባችሁ አንድ ነገር ምን ታውቃላችሁ? ምንም ነገር ለመጣል ሬዲ መሆን መቻል አለባችሁ። የሰማችሁ ነው? ምንም ነገር ለመጣል ሬዲ መሆን አለባችሁ። ብዙዎቻችሁ ሜቢ ጋር ጄነራል ስታነቡ ልታውቁት ትችላላችሁ። የጋር ጄነራል ላይ አንድ የሚታወቅ ትልቅ እግዚአብሔር ሰው አለ፣ ጆን ጂ ሌክ የሚባል ትልቅ እግዚአብሔር ሰው። ጆን ጂ ሌክ ኢቦላ ተከስቶ የነበረበት ታይም ላይ የነበረ ሰው ነው እና ይሄ ትልቅ እግዚአብሔር ሰው
ኢቦላን ቫይረስ የኔ እጅ ላይ ያስቀምጡት፣ ኢቦላ ቫይረስ የኔ እጅ ላይ ይሞታል ብሏቸው ኢቦላ ቫይረስን የሱ እጅ ላይ ያስቀምጠው ኢቦላ ቫይረስን የሱ እጅ ላይ ካስቀመጡ በኋላ ቫይረስ አይሞትም ታውቃላችሁ። ዳን በእነሱ ማይክሮስኮፕ ነው ሰምቲንግ ሂዳችሁ ይዩት ሲላቸው የሱ እጅ ላይ ነው የሞተው። አሜሪካ ውስጥ ዋሽንግተን ከተማ የነበረው የቤተ ክርስቲያኑ አገልግሎት ላይ የአገሪቷ ፕሬዝዳንት ወጥቶ አሜሪካ ውስጥ ካሉ ከተሞች ሁሉ ዋሽንግተን ከተማ ጤነኛ ነች እስከሚል ድረስ ይሄ ሰውዬ ዋሽንግተን ከተማ ውስጥ በአንድ አመት ሰርቲፋይድ የሆኑ ሰርቲፊኬት ያላቸው 100,000 በሽተኞችን ፈውሷል። በአንድ አመት ጆን ጂ ሌክ የሚባል ሰው እና እናቱ የአንድ ባር ውስጥ ያለ መጠጥ ሻጭ የነበረች ሴት ነች እናቱ። ጆን ጂ ሌክ በህይወቱ አንድ አጋጣሚ ውስጥ ጌታን ከተቀበለ በኋላ አንድ ቀን ድንገት የቆመበት ስፍራ ላይ ሆኖ አንድ ነገር ያያል። ያየው ነገር ምንድነው? ከረጅም ርቀት የሚመጣ ብርሃን ያያል። ደን እሱ ያሰበው ብርሃን የያዙ ሰዎች እየመጡ ነው ወይም ላይት የያዙ ሰዎች እየመጡ ነው ብሎ ነው ያሰበው። ደን ያ ብርሃን እየቀረበ መጣና አጠገቡ ቆመ። አጠገቡ ሲቆም ያ ብርሃን የእግዚአብሔር መልአክ እንደሆነ ገባው። ጆን ጂ ሌክን ፍጥጥ ብሎ አየው። የእግዚአብሔር መልአክ መጽሐፍ ቅዱስ በእጁ ይዟል። የያዘው መጽሐፍ ቅዱስ እንደዚህ አድርጎ ነው የያዘው መጽሐፍ ቅዱስ በዚህ በኩል ሐዋርያት ሥራ ምዕራፍ 1 አለው፣ በዚህ በኩል ሐዋርያት ሥራ ምዕራፍ 2 አለው። ከዛ እንደዚህ ያለው ጆን ጂ ሌክ በታይሙ የአዙዛ ሪቫይቫል ላይ የነበረው ያ የእግዚአብሔር ክብር ተወስዶ የነበረበት ታይም ላይ የነበረበት ሲዝን ላይ ነው ሰውየው የነበረው። ያ መልአክ እንደዚህ ያለው አዙዛ ስትሬት ላይ የነበረው ሪቫይቫል ግሎሪ አሁን ተወስዷል አለው። ያንን ግሎሪ መመለስ የምትፈልግ ከሆነ እዚህ ላይ የምታያቸው ሐዋርያት ሥራ ምዕራፍ 1 እና 2 ላይ የምታያቸው ሰዎች የከፈሉትን ዋጋ ከከፈልክ ያን ግሎሪ ተመልሰዋል አለው። ሐዋርያት ሥራ ምዕራፍ 1 እና 2 ላይ ያሉ ሰዎች ምዕራፍ 1 እና 2ን ስታነቡ 120 ሰዎች ሆነው ስንት ቀን ሲጾሙ ሲጸልዩ ነበር? 40 ቀን አይደል? እነዚህ ሰዎች የከፈሉትን ዋጋ ከከፈልክ አለው ያንን ግሎሪ ተመልሰዋል አለ መልአኩ። ደን ጆን ጂ ሌክ መልአኩ ይሄን ካለው በኋላ ቤቱ ገባ። 9 ወር ሙሉ ከቤቱ አልወጣም። 9 ወር ሙሉ ፋስቲንግ ያዘ። 9 ወር ሙሉ ከቤቱ አልወጣም። ቢኮዝ አንድ ነገር ገብቶ እነዚህ ሰዎች የከፈሉትን ዋጋ ከከፈለ ግሎሪ የተወሰደን ክብር መመለስ እንደሚችል አምኗል። ክብር ለኢየሱስ ይሁን። የእግዚአብሔርን ክብር፣ የእግዚአብሔርን ግርማ፣ የእግዚአብሔርን ኃይል፣ የመንፈስ ቅዱስን እንቅስቃሴ በህይወታችሁ ላይ የምትራቡ ሰዎች ከሆናችሁ ያ ነገር ያገኛቸው ያ ግሎሪ የነካቸው ሰዎች የከፈሉትን ዋጋ ለመክፈል ሬዲ ከሆናችሁ ዝግጁ ከሆናችሁ ግሎሪ በእናንተ ህይወት ላይ የማይገለጥበት ምክንያት የለም። ያ የእግዚአብሔር መልአክ እንደዚህ ነው ያለው፣ እነዚህ ሰዎች አሉ የከፈሉትን ዋጋ ከከፈልክ ያንን ግሎሪ አንተ ተመልሰዋል አለ። ሰውየው ከዚህ መልአክ ጋር ኢንካውንተር ካረገ በኋላ ቤቱ ገባ። ለ9 ወር ቤቱን ቆለፈ። ለ9 ቀን አይደለም ያልኩት፣ ለ9 ወር እና ጸሎቱ አንድ ነው። ግደለኝ ወይ አዙዛ ሪቫይቫል ላይ የነበረውን ግሎሪ መልሰ በኔ ህይወት ላይ ግለጠው። ግደለኝ 9 ወር ሟል። ከ9 ወር በኋላ ሲወጣ በአንድ አመት 100,000 በሽተኛን ይፈውሰው። 100,000 በሽተኛ ማለት ሆስፒታሎች ይሄ ሰውዬ በሽተኛ ነበር አሁን ጤነኛ ነው ብለው ሰርቲፊኬት የሰጧቸው ሰርቲፋይድ የሆኑ 100,000 በሽተኞችን በአንድ ከተማ ፈውሷል። ፕሬዝዳንቱ ወጥቶ ይቺ ከተማ ከሌሎች ከተሞች በሙሉ ጤነኛ ከተማ ነች እስከሚል ድረስ ክብር ለኢየሱስ ይሁን። ለ9 ወር ያልተቋረጠ የፋስቲንግ ላይፍ 9 ቀን አይደለም ያልኩት 9 ወር እስቲላው ድረስ የዚህ ሰውዬ የሄሊንግ ሚኒስትሪ በመጽሐፍ መልኩ ተጽፎለታል። ብዙ ሰዎች በሰሙት ቁጥር ይነቃቃሉ። ለብዙ ሰዎች መነሳት ምክንያት የሆነ ሰው ግሎሪ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል በህይወታችሁ ላይ እንዲገለጥ የምትፈልጉ ከሆነ ያ ክብር ያ ኃይል ያገኛቸው ሰዎች የከፈሉትን ዋጋ ለመክፈል ሬዲ መሆን አለባችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቢኮዝ የእግዚአብሔር ክብር እንዲሁ ብድግ ብሎ ይመጣ ነገር አይደለም።
መንፈሳዊ እንቅስቃሴ ወይም የመንፈስ ቅዱስ እንቅስቃሴ ሰደሊ ብድግ ብሎ ይመጣ ነገር አለ። ዋጋ ያስከፍላል። ያንን ፕራይስ ያንን ዋጋ የሚከፍሉ በሙሉ ግን ያገኙታል። ያ የእግዚአብሔር መልአክ ለጆን ጂ ሌክ እንደነገረው ያንን ዋጋ የሚከፍሉ ሰዎች በሙሉ ያገኙታል። በሪቫይቫል ታሪክ ውስጥ አንድ ቶም ሂክስ የሚባል ሰው ነበር። ቶም ሂክስ ካትሪን ኩልማን ስታገለግል ልክ እንደናንተ እዚህ ፕሮግራም ቁጭ ብሎ ይካፈላል። ዊሊያም ብራንሃም ሲያገለግል ቁጭ ብሎ ይካፈላል። ጄሲ ሙር ሲያገለግል ቁጭ ብሎ ይካፈላል። ኦራል ሮበርትስ ሲያገለግል ቁጭ ብሎ ይካፈላል። ትልቅ የእግዚአብሔር ሰዎች ሲያገለግሉ ያንዳቸውን ፕሮግራም አይቀርም። ፕሮግራም የቀያየረ ሁሉንም ሰዎች ፕሮግራም ይካፈላል። ደን አንድ ቀን ቁጭ ባለበት ስፍራ አብዛኞቹ በታይሙ ሲያገለግሉ የነበሩ ትልልቅ የእግዚአብሔር ሰዎች ከሱ ጋር አንድ ባይብል ስኩል ተምሯል። ተመሳሳይ መጽሐፍ ቅዱስ ትምህርት ቤት ተምሯል። ተመሳሳይ የሆነ ግን የግሎሪ ላይፍ ውስጥ አይደለም ያሉት። እነሱ ከባድ በሆነ ሪቫይቫል ውስጥ ነው ያሉት። ከነሱ ጋር የተማረው ሰውዬ ኖርማል ሰው ነው። ከዛ አንድ ቀን እንደዚህ አለ፣ ከዚህ በኋላ በእንደዚህ አይነት ሁኔታ መቀጠል አልችልም ብሎ በሩን ዘጋ። ደን እግዚአብሔር ሆይ እስክትገለጥልኝ ድረስ አንተ ወደ እኔ ላይፍ መጥተህ የት እንዳለ እስከምትነግረኝ ድረስ በሬን አልከፍተውም ብሎ ውሃ ብቻ እየጠጣ 40 ቀን ፋስቲንግ ያዘ። ቀን 1 ቀን 2 ቀን 3 40 ቀን ፋስቲንጉን ሲጨርስ ሰማይ ዝም አለው፣ ምላሽ የለም። እና ከ40 ቀን ፋስቲንግ ልክ ሲወጣ ሸምበቆ ወይም ቅጠል አክሎ ነው የወጣው ሰውየው። ደን አሁን ሰማይ ዝም ብሏል። ነቲንግ የተፈጠረ ነገር የለም። እግዚአብሔር ያለው ቶም ሂክስ ያቆማል ብለህ የምታስብ ከሆነ ቶም ሂክስ አያቆምም። ድጋሚ 40 ቀን ገባለሁ ብሎ ትንሽ ምግብ በልቶ ድጋሚ 40 ቀን ገባ። አሁንም ድጋሚ 40 ቀን ገብቶ ነቲንግ የተፈጠረ ነገር የለም። አሁንም ሰማይ ጸጥ አለ። አስቡት፣ ይሄ ሰው የሁሉንም ሰዎች የእግዚአብሔር ሰዎች ፕሮግራም በየስፍራው እየሄደ የሚታደም በየስፍራው እየሄደ ዋው የእግዚአብሔር ስራ እያለ የሚደነቅ ሰው አንድ ቀን ቁጭ ብሎ ሲያስብ ኦራል ሮበርትስ፣ ዊሊያም ብራንሃም፣ ካትሪን ኩልማን፣ እነ ጄሲ ሙር፣ እነ ጆኮ የሚባሉ የእግዚአብሔር ሰዎች በታይሙ የነበሩ ትልልቅ የእግዚአብሔር ሰዎች በሙሉ አብዛኞቹ ከሱ ጋር አንድ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት ነው የተማሩት። ከኔ ጋር ተመሳሳይ የሆነ መጽሐፍ ተምረን ሆይ እነዚህ ሰዎች የተለየ ነገር ይገለጥባቸዋል ብሎ በከባድ ረሃብ ውስጥ ነው የገባው። ሁለተኛውን 40 ቀን ፋስቲንግ ሲይዝ አሁንም ምንም የተፈጠረ ነገር የለም። እግዚአብሔር ሆይ አለ፣ አሁንም በኔ ህይወት ላይ አንድ ከባድ ክብር ካልገለጥክ ወይ ሞታለሁ ወይ አንተ ትመጣለህ ብሎ ለሶስተኛ ጊዜ ፋስቲንግ ውስጥ ገባ ቶም ሂክስ። በ120ኛው ቀን በፋስቲንጉ በሶስተኛው ፋስቲንግ የ40 ቀን ፋስቲንጉ ታይም ላይ አንድ እግዚአብሔር መልአክ ወደሱ መጣ። ጸሎትህ አለው በእግዚአብሔር ዙፋን ፊት ተሰምቷል። እኔ ከእግዚአብሔር ዘንድ ተልኬ ነው የመጣሁት። ስሜ አለው ሂሊንግ ሬን ይባላል አለው። እስክትሞት ድረስ እግዚአብሔር በምትሄድበት ስፍራ በሙሉ እንድከተልህ ልኮኛል አለው። ካለው በኋላ አርጀንቲና ሂድ፣ ፔሮን የሚባል ሰው ሂደህ አግኛለሁ። ስለ አርጀንቲና ምንም የሚያውቀው ነገር የለም። መልአኩ እንደነገረው ትኬት ቆረጠ፣ አርጀንቲና ሄደ። አርጀንቲና ከሄደ በኋላ ሆቴል ያዘ። ከኤርፖርት ጀምሮ ሰዎችን ይጠየቃቸው መጣ። ፔሮን የሚባል ሰው ማን ነው? አርጀንቲና ውስጥ ፔሮን የሚባል ሰው አለ ወይ? ቢያንስ ያባቱን ስም እንኳን አልያዘም። ፔሮን ማን ነው? ፔሮን ማን ነው? ፔሮን ማን ነው? ደን በጊዜው አርጀንቲና በኮሚኒስት ስርዓት ውስጥ ያለች መጽሐፍ ቅዱስን የምጠላ የወንጌል እምነትን የምጠላ የሶሻሊስት አገር ነች በታይሙ። አንድ ቀን ከሩሙ ወጥቶ ሩሙ አካባቢ ያለውን ማናጀርና ሪሴፕሽን ውስጥ ፔሮን ማን ነው? ፔሮንን ላገኝን የመጣሁት አላቸው። ፔሮን ማለትማ እዚህ አደባባይ ጋር የምታየው ትልቁ ቤተ መንግስት ያለ አሉት። አዎ ፔሮን ማለት እዛ ውስጥ የሚኖረው የአርጀንቲና ፕሬዚዳንት ነው አሉት። ፔሮን የሚባለው ሰው የአርጀንቲና ፕሬዚዳንት መሆኑን ሳያቅ ነው አርጀንቲና ድረስ የመጣው። ከሆቴል ወጥቶ ወደ ቤተ መንግስቱ ጉዞ ሲጀምር አንድ ነገር ተፈጠረ። ቤተ መንግስቱ ጋር ያለው ጸጥታ ዞር በል አለው። ዞር በል፣ እዚህ አካባቢ ሌላ ችግር እንዳትፈጠር ተመለስ አሉት። ኖ ጆዋን ፔሮንን ላገኘን የመጣሁት ይህንን ሰውዬ ሳላገኝ አልመለስም አለ። የቤተ መንግስቱ ጥበቃ ጋር እየተጨቃጨቀ አንድ ሰው የቤተ መንግስቱን በር የውጭውን በር ከፍቶ ሲወጣ አየው። ምን ፈልገህ ነው አለው። ፔሮንን ፈልጌ ነው አለው። ፔሮን እኔ
የግል ጥበቃው ነኝ የፔሮን። ለፔሮን ምን ልትነግረው ነው የመጣው አለው። ለፔሮን ልነግረው የመጣሁት አርጀንቲና ላይ ትልቅ የፈውስ ፕሮግራም ላደርግ ነው የመጣሁት፣ ለሱ እንዲተባበረኝ ነው የመጣሁት አለ። ኦኬ ፔሮን ጋር ከመድረስ በፊት አለው እኔ ስኳር አለብኝ፣ ደም ግፊት አለብኝ፣ ይሄ ሁሉ በሽታ አለብኝ፣ እኔን ከፈወስከኝ አለው ፔሮን ጋር አገናኛለሁ አለው። ከዛ የፔሮን የግል ጥበቃ የሆነውን ሰውዬ ኦኬ ካንተ ልጀምር ብሎ እጁን ጭኖ ጸልየለት ሰውየው ወደቀ። ደን ሲነሳ አሁን ያለብኝ በሽታዎች በሙሉ ለቀውኛል፣ ነገናና ፔሮን እናገናኛለሁ አለው። ደን በነገታው መጣ፣ ሰውየውን አገኘው። የአርጀንቲናውን ፕሬዚዳንት ጆዋን ፔሮን እናገኛቸው። ለጆዋን ፔሮን ስለ ጌታ ነገራቸው። የፈውስ ፕሮግራም ሊያደርግ እንደመጣ ሲነግራቸው ጆዋን ፔሮን በጌታ አያምንም፣ ምንም መንፈሳዊ ነገር አያውቅም። ኦኬ ፈውስ ልታረግ ነው በዚህ ሀገር የመጣው አለ። አዎ ፈውስ ፕሮግራም ልታረግ፣ አዎ ፈውስ ኮንፈረንስ ልታረግ፣ አዎ እሱ እንድፈቅደልን የመጣው አለ። እንደዛ ከሆነ አለ የኔ ፊት ፓራላይዝ ነው አለው። ሰውየው ፊቱ ፓራላይዝ ነው፣ በሽተኛ ነው ፕሬዚዳንቱ። እኔን ከፈወስከኝ አለው ፈውሱን ማድረግ ትችላለህ። ኦኬ እጁን ጫነ። ልክ ሲጭን ፕሬዚዳንት የአርጀንቲና ፕሬዚዳንት ጆዋን ፔሮን ወደቁ። ፓራላይዝ የነበረው ሰውነታቸው ተፈወሰ። ደን ብድግ ብሎ ተነሱ። እንደዚህ ያሉት መጀመሪያ እዚህ አቅራቢያ ያለ 20 ሺህ ህዝብ የሚይዝ ስቴዲየም አለ፣ ማስታወቂያ ይነገራል፣ ህዝብ በሙሉ እዛ ጋር ይሰበሰባል፣ እዛ በሽተኛ እንሰበስባለን፣ ፕሮግራም እዛ ታደርጋለህ አሉት። ማስታወቂያ ተነገረ፣ ሁሉም ነገር ተደረገ። ቶም ሂክስ ስቴጅ ላይ ወጣ፣ መጸለይ ጀመረ። መጸለይ ሲጀምር አንድ ችግር ተፈጠረ። ምን የተፈጠረው? ስቴዲየሙ ሞልቶ የስቴዲየሙን 3 እና 4 እጥፍ የሚሆን ህዝብ ከስቴዲየሙ ውጭ ወጥቷል። የስቴዲየሙን 3 እና 4 እጥፍ የሚሆን ህዝብ 20 ሺህ ስቴዲየም ሞልቶ 3 እና 4 እጥፍ የሚሆነው ህዝብ ከስቴዲየሙ ውጭ ነው ያለው። ደን ቶም ሂክስ እነሱን መድረስ ስለማይችል አንድ ነገር ነገራቸው። የተፈወሳችሁ ሰዎች እየሮጣችሁ ኑ፣ የስቴዲየሙን ግድግዳ አሁን ብትነኩት ትፈወሳላችሁ፣ ኃይል ወደዛ አልፏል አላቸው። ከስቴዲየም ውጭ የነበሩ ሰዎች አስቡት፣ የስቴዲየሙን ግድግዳ እየነኩ ተፈወስን እያሉ ወደ ስቴዲየሙ መግባትና መሮጥ ጀመሩ። ይሄ ኮንፈረንስና ፕሮግራም ሲያቋርጥ ለአንድ ወር ቆየ። ለአንድ ወር እዛ ስቴዲየም ላይ በየቀኑ ፕሮግራም የተደረገ ቆየ። ደን ቶም ሂክስ እንደዚህ ያለ አሁን አገልግሎቴን ጨርሻለሁ መመለስ አለብኝ አለ። ከዚያ ጆዋን ፔሮን እንደዚህ ያለው አርጀንቲና ውስጥ ላሉ ድንበር ጠባቂዎች፣ ኢሚግሬሽን ኃላፊዎች ለሁሉም ፎቶውን አስተላለፍ ያለው ማለፍ አትችልም፣ ከሀገር አትወጣም፣ ቀጣይ 100 ሺህ ህዝብ የሚይዝ ስቴዲየም አለ፣ እዛ ፕሮግራም እናደርጋለን አለው። ይህን እያለ ያለው ፕሬዚዳንት ነው። ያለማቋረጥ የ3 ወር ሂሊንግ ሬን የሚል ትልቅ ፕሮግራም አርጀንቲና ምድር ውስጥ አድርገው ወጡ። ምላችሁ ነው ጆን ጂ ሌክ እና ቶም ሂክስን ያነሷቸው። የሁለቱንም ላይፍ የቀየረው ነገር ምንድነው ካላችሁኝ፣ ረሃባቸው። ጆን ጂ ሌክ መልአክ መጣ፣ እነዚህ ሰዎች የከፈሉትን ዋጋ ከከፈል ካለው የአዙዛው ሪቫይቫል ክብር ይመለሳል አለው። ደን 9 ወር ሙሉ ነው ቤቱን ይዘጋው። 9 ቀን አይደለም 9 ወር ሙሉ። ከ9 ወር በኋላ ሲወጣ በአንድ አመት ዋሽንግተን ከተማ ውስጥ 100 ሺህ ሰርቲፋይድ የሆኑ በሽተኞች እንዲፈወሱ በአንድ አመት ውስጥ። በህይወታችሁ ውስጥ መንፈሳዊ ረሃብ ብቻውን ምንም የሚፈጥረው ነገር የለም። መንፈሳዊ ረሃባችሁ ወደ ጾም፣ መንፈሳዊ ረሃባችሁ ወደ ጸሎት እስካልመራችሁ ድረስ በእናንተ ህይወት ውስጥ የሚገለጥ ክብር የሚባል ነገር አይኖርም። መጽሐፍ ቅዱስም እንደሚታወቃላችሁ ጌታ ኢየሱስ ስለ ጸሎት ሲያስተምራቸው እንደ ፈሪሳውያን፣ እንደ ሰዱቃውያን፣ እንደ ህግ መምህራኖች አትኗል። በምትጸልይበት ሰዓት እልፍኝህን ወይም በርህን ምን በለው ቆልፍ። ያ ማለት በምትጸልይበት ሰዓት በርህን ከፍተህ የምትወጣው የሆነ ነገር ብቻ ሲያገኝ መሆን አለበት። ሌሎቹ ፕሬ ያደረጉ በራቸውን ከፍተው ራሳቸው ይወጣሉ። እነዚህ እግዚአብሔር ሰዎች በራቸውን ከፍተው የሚወጡት አንድ መልአክ ሲመጣ፣ አንድ መለኮታዊ ኢንካውንተር ሲያጋጥማቸው ብቻ ነው። አንድ መለኮታዊ ኢንካውንተር ሲያጋጥማቸው ብቻ ነው። ዛሬ በህይወታችሁ ላይ መንፈሳዊ ረሃብ መቀስቀስ እፈልጋለሁ። በህይወታችሁ ላይ መንፈሳዊ ረሃብን መቀስቀስ እፈልጋለሁ። እግዚአብሔር ሆይ በኔ ህይወት ላይ አንዳች ነገር እስካልፈጠር እስካላደረክ ድረስ በፍጹም አልለቀህም።
በኔ ህይወት ላይ አንዳች ተአምር እስካልፈጠርክ ድረስ አንዳች ነገር እስካልፈጠርክ ድረስ ከባድ ክብር እስካልገለጥክ ድረስ ከባድ ደመና ወደ ህይወቴ እስካልመጣ ድረስ በፍጹም 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 ማለት መቻል አለባችሁ። በፍጹም 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 ማለት መቻል አለባችሁ። ያ መልአክ እንዳለው እነዚህ ሰዎች አለው የከፈሉትን ዋጋ እስከ ከፈልክ ድረስ ያ ክብር ይመለሳል። እነዚህ ሰዎች ምን ያሉትን የከፈሉትን ዋጋ እስከ ከፈልክ ድረስ የእግዚአብሔርን መንገድ ጭልፊቶች አያውቋትም። ጭልፊት የሆኑ ሰዎች የእግዚአብሔርን መንገድ አያውቁም። ጭልፊት የሆኑ ሰዎች ታውቃላችኋል፣ ቦም የሆነች ነገር አግኝተው ላጥ ብሎ መሄድ ኖ። በእግዚአብሔር ክብር መነሳት፣ በእግዚአብሔር ኃይል ብድግ ብላችሁ መነሳት ከፈለጋችሁ አንድ ነገር ያስፈልጋችኋል። መንፈሳዊ ረሃባችሁ ከባድ ወደሆነ ዲፕ ወደሆነ ጥልቅ ወደሆነ የጾም ጸሎት ህይወት በራችሁን ወደ መቆለፍ ላይ ውስጥ ሊያስገባችሁ ይገባል። ክብር ለኢየሱስ ይሁን። በሚመጡ ዘመናቶቻችሁ የምትቀልዱ አይነት ሰዎች መሆን የለባችሁ። በሚመጡ ዘመናቶቻችሁ ምንም አይነት ዋጋ ለመክፈል ሬዲ የሆናችሁ አይነት ሰዎች መሆን አለባችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በሚመጡ ዘመናቶቻችሁ እስኪ 2 ደቂቃ ልስጣችሁ፣ በልሳኖቻችሁ መጸለይ ጀምር። የሆነ መንፈሳዊ ረሃባችሁ በኃይል እንዲንቀሳቀስ እፈልጋለሁ። ላፕራካቶን ዳራባሲያቴ ጄሌብሬዲያ ክራዶሳታይ ፕሮኮቶሳ ሊፕራዲያ ኮሳንታይ ጄሌብሬዲያ ክራዶሳ ታካቴ ፕሮኮቶሳ ሊፕራዲያ ኮሳንታይ ፕሮንዶሳ ቲክልሃርዲያ ፒካቶሳቴ ጄሌብሬዲያ ክራዶሳንታይ ራጋዴሌ ቦሳ ቲክልአርዳባሲያንቴ ጄሌብሬዲያ ጋዴ ዲሊብሬዲያ ክራዶሳንታ ራባሃሻዴ ፕሮኮቶሳ ሊፕራዲያ ኮሳንታይ ጄሌብሬዴጌዴሌ ቦስ ራካቶሳ ታካቴ ጄሌብሬዲያና ማንዴሬ ቦሳታይ ክብር ለኢየሱስ ይሁን። ፍጥረታዊ በሆነው ዓለም መራብ ስትጀምሩ መጠማት ስትጀምሩ እየደከማችሁ እየሞታችሁ ነው የምትመጡት። መንፈሳዊ ዓለም ላይ ደግሞ መራብና መጠማት ስትጀምሩ የዛን ጊዜ ነው መኖር የምትጀምሩት። ረሃብተኞች የሚራቡ ሰዎች ናቸው መኖር የሚጀምሩት። መንፈሳዊ ረሃብ የመንፈሳዊ ጤንነት ምልክት ነው። መንፈሳዊ ረሃብ በሌለበት ስፍራ ውስጥ መንፈሳዊ ነገራችሁ ጤነኛ አይደለም። መንፈሳዊ ላይፋችሁ ጤነኛ አይደለም። መንፈሳዊ ረሃብ በሌለበት ስፍራ ላይ ኤቭሪቲንግ ሁሉም ነገር የሞተ ነው። የነዚህን የሁለት ቶም ሂክስ ጆን ጂ ሌክን ስቶሪ ነገርኳችሁ ቢያንስ እናንተ ላይፍ ውስጥ ለካ እንደዚህም አለ የሚል ረሃብ ለመፍጠር ነው። አስቡት። ካትሪን ኩልማንን አይቶ ኦራል ሮበርትሰን አይቶ እኔ ከነዚህ ሰዎች በምንድነው ማንሰው ብሎ ነው ቶም ሂክስ ፋስቲንግ የጀመረው። መንፈስ ቅዱስ ተናግሮት አይደል? እኔ ከነዚህ ሰዎች ከነዚህ ጋር እኮ ባይብል ስተዲ አንድ ላይ ነበርኩ፣ ከነዚህ ጋር ተመሳሳይ የሆነ የመጽሐፍ ቅዱስ ኮሌጅ ነው የተማርኩት ነው ያለው ቶም ሂክስ። 40 ቀን ፋስቲንግ ገባ። እግዚአብሔር ጸጣል። ኦኬ አትመልስልኝ ማው እስክትመልስልኝ ድረስ እቀጥላለሁ። ሁለተኛውን 40 ቀን ገባ። አሁንም እግዚአብሔር ጸጣል። ችግር የለውም አንተ ጸጥል ትችላለህ እስክትናገር ድረስ እኔ እቀጥላለሁ ብሎ በሶስተኛው 40 ቀን ያ ሂሊንግ ሬን የተባለው መልአክ ሲመጣ አቆመው። ያ ሂሊንግ ሬን የተባለ እግዚአብሔር መልአክ ሲመጣ አቆመው። ደን ሙሉ አርጀንቲና ውስጥ ከባድ የሆነ ሶሻሊስት የሆነች አገር ፕሬዝዳንት ለ3 ወር ፕሮግራም ስቴዲየም ላይ እንዲያደርግ እስኪፈቅድለት ድረስ ቦንኬ የሚባል ሰው ታውቃላችሁ? ጀርመናዊ ነው እና ጥቂት ቲኔጀር ጓደኞቹ ጋር በየቀኑ ቸርቹ ሲጸልያልና በየቀኑ ቸርቹ ሲጸልይ ጸሎቱ ላኬ ነው። እግዚአብሔር ሆይ ወደ አንድ ስፍራ ላከኝ፣ በወንጌል ሰዎች መድረስ ፈልጋለሁ፣ ላከኝ ነው። ይሄ ላከኝ ወደ አፍሪካ ላከኝ ወደ አውሮፓ ላከኝ እንደሚለው መዝሙር አይደለም።
የምትሄዱበትን መርጡት እናንተ አይደላችሁም። የምትሄዱበትን የሚመርጥላችሁ የሚልካችሁ ነው። ረጅም ታይም ፋስቲንግ ይይዛል፣ ይጸልያል፣ ፋስቲንግ ይይዛል፣ ይጸልያል፣ ፋስቲንግ ይይዛል፣ ይጸልያል። ደን አንድ ቀን ለመጽሐፍ ቅዱስ ትምህርት ለንደን ይሄዳል። ለመጽሐፍ ቅዱስ ትምህርት ለንደን ሲሄድ አንድ ስፍራን በባስ እያለፈ ያለ የአንድ ሰው ቤት በር ላይ የተጻፈ ጽሁፍ አስቆመው። ያ በር ላይ የተጻፈው ጽሁፍ ምንድነው? እሱ በታሪክ የሚያውቀው ከባድ ሪቫይቫል እንግሊዝ ምድር ላይ ፈጠረ የእግዚአብሔር ሰው ቤት ነው። ይህንን ቤትማ ማለፍ የለብኝም ብሎ ገባ። አንኳኳ። ሲያንኳኳ የሰውየው ሚስት ተከፈተችለት። የሰውየው ሚስት ከፍትለት ምን ነበር ስትለው እግዚአብሔር ሰው እንተናን ፈልጌ ነው አላት። የለም አለችው። ሰውየው ውስጥ አለ። የለም አለችው። ሰውየው ሸምግሏል፣ ቦልቸር ነው የሚሄደው። የለም አለችው። ከዛ ከውስጥ አስገቢው የሚል ድምፅ ሰማ። ከፍታ አስገባችሁ። ቦንኬ ሰውየውን ሲያው ደነገጠ። ሰውየው ቦልቸር ነው ያለው። ያ ሰው ሙሉ ዩሮፕን በወንጌል አገልግሎት የነካ የደረሰ ሰው ነው። ቦንኬን አየውና እኔ ላይፍ ላይ ያለ ጸጋ ወደ አንተ ህይወት ይተላለፍ ብሎ ጸልየለት። ልክ ከዛ ጸሎት በኋላ መንፈስ ቅዱስ ቦንኬን ወደ አፍሪካ ሄድ ብሎ ተናገረው። አስቡት፣ ጀርመን የኖረን ሰው ወደ አፍሪካ ሄድ። ናይጄሪያ ውስጥ በቦንኬ አገልግሎት ስንት ሚሊዮን ሰው ወደ ጌታ እንደመጣ ታውቃላችሁ? 35 ሚሊዮን ህዝብ ነው ወደ ጌታ የመጣው። አንድ ጊዜ ካኑ የሚባል ሀገር ናይጄሪያ ውስጥ ካኑ የሚባል ይሄ አፋር ክልል፣ አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል እንደምንለው ካኑ የሚባል ስቴት አለ ናይጄሪያ ውስጥ። በሙሉ ሙስሊም ብቻ ያለበት ሰፈር ነው። ኖ ዋን አንድ ክርስቲያን ደፍሮ እዛ ከተማ ውስጥ ከገባ በህይወት አይወጣም። ቦንኬ እዛ ከተማ ውስጥ ትልቅ ክሩሲድ አደርጋለሁ ብሎ ማስታወቂያ ተናገረ። ብዙ ነገር አገሪቷ ባንድ እግሯ ቆመች። ይሄ ሰውዬ ሊሞት ይችላል ተብሎ መንግስት ከባድ እጀባ አድርጎለት ከተማ ውስጥ ገባ። እሱ ፕሮግራም ላይ በታይሙ 6 ሚሊዮን ሙስሊሞች ተገኙ። ማይቲ የሆነ የእግዚአብሔር እጅ ተንቀሳቀሰ። ሰዎች ተፈወሱ። ከመካከላቸው አንድ ሰው እስከማይቀር 6 ሚሊዮኑም ጌታን ተቀበለው ወጡ። መንፈሳዊ ስኬት የመንፈሳዊ ረሃብ ውጤት ነው። በመንፈሳዊ ነገር እንዲሳካላችሁ ከተፈለገ መንፈሳዊ ነገር አስቀድማችሁ ተራቡ። መንፈሳዊ ረሃብ ውስጣችሁ ይገባ። መንፈሳዊ ነገር መራብ በውስጣችሁ ይፈጠር። ሄሎ፣ መንፈሳዊ ረሃብ በውስጣችሁ ይፈጠር። አስታውሳለሁ ወደ ሚኒስትሪ ከመግባቴ በፊት የፕሮፌት ኤንጅልን አንድ ቪዲዮዋን ጭምር አስታውሳታለሁ። ብዙ ቪዲዮዎችን ያለው አንዷን ቪዲዮ ለአንዲት ሴት አስነስቷት ከላይ ያለው ሰገነት የተቀመጡ ሰዎች ነበሩ፣ ከስራ ያለው ሞልቶ ማለት ነው። እዛ ጋር ሄዶ ሴትዮዋን አስነስቷት እህትሽ የተወለደችው ኦገስት 5 ነው ብሎ ነገራት። እንዴት ኦገስት 5 እህቷ እንደተወለደች አወቀ ብዬ ቪዲዮዋን በቀን 40 ጊዜ ያታለሁ። በቀን 40 ጊዜ ማየት ብቻ አይደለም፣ ለአንድ ወር ለሁለት ወር ያለማቋረጥ እንዴት ይሄ ሰው ያወቀ ብዬ ያችን ቪዲዮ ቁጭ ብያታለሁ። አስቡት፣ ሁሉ ጊዜ ጥያቄያችን ቪዲዮ እያየ ኦገስት 5 እንዴት እቺ ሴት እንደተወለደች አወቀ። ደን ረሃቡ ነው እንደዛ የሚያስብለኝ። የሆነ ነገር ስትራቡ የሆነ ነገር ለማወቅ ጥራላችሁ። ትክክለኝ ከዛ ቪዲዮዋን ሪፒትድ ላይ ያታለሁ፣ አንድ ወር ያታለሁ፣ ፋስቲንግ ይዤ ያታለሁ፣ እየጸለይኩ ያታለሁ፣ በልሳን የተናገርኩ ያታለሁ። ያችን ቪዲዮ ኦገስት 5 ናት የምትለዋን ቪዲዮ ደጋግሜ ያታለሁ። መንፈሳዊ ነገር በላይፋችሁ እስኪገለጥ ድረስ ደጋግማችሁ አድርጉት። ፋስቲንግ ከሆነ ደጋግማችሁ አድርጉት። መጸለይ ከሆነ ደጋግማችሁ አድርጉት። የእግዚአብሔርን ቃል ማንበብ ከሆነ ደጋግማችሁ አድርጉት። ቶም ሂክስ በሶስተኛው ጾም ጸሎቱ ላይ መልአኩ ባይመጣ አራተኛም ይገባል፣ አምስተኛም ይገባል፣ ስድስተኛም ይገባል። እግዚአብሔር እንደዚህ አይነት ሰዎችን ይፈልጋል። እናንተ እኮ ዛሬ ቸርች መጣችሁ ጸልያችሁ ስትወጡ ነገ መጸለይ ያቆማችሁ ለምን ሲባል የትናንትናው ጸሎት ያልተመለሰ። ሜቢ ዛሬ እዚህ የመጣሁት ላይክ አንድን ሰው ወደ ሆነ ረሃብ ውስጥ ለመክተት ነው፣ ወደ ሆነ ረሃብ ውስጥ ለመግፋት ነው፣ ወደ ሆነ ረሃብ ውስጥ ለመግፋት ነው፣ ወደ ሆነ ረሃብ ውስጥ ለመግፋት ነው። ቲቢ ጆሹዋ ወታደር ለመሆን ሚሊታሪ ቤት ሄዷል እና ቁመትህ በጊዜው ትንሽ ስለነበረ ቁመትህ አይደርስም ብለው መለሱት። ከዛስ ምንም የገቢ ምንጭ ስላልነበረው ዶሮዎች የሚጥሉት ኩስ አለ አይደለ?
እሱን ሰብስቦ ተሸክሞ ወደ ሌሎች ሰፈሮች እያደረሰ እሱን የተሸከመ ገንዘብ ይከፈለው ነበር። በትንንሽ ገንዘብ የተከፈለው ራሱን የደጉም ነው። አንድ ቀን ወሰነና ለምን ተራራ ወጥቼ አልጸልይም ብሎ ለ40 ቀን ፋስቲንግ ወጣ። 40 ቀን ፋስቲንግ ወጣ። ተራራ ላይ ምግብ የለም፣ መብላት የለም፣ ነቲንግ የለም፣ ውሃ ብቻ እየጠጣ 40 ቀን። ከዚህ ተራራም ወርደው የሆነች ነገር ሲፈጠር ነው። ቀን 1 ጀመረ፣ ቀን 2 ተጀመረ፣ ቀን 3 ተጀመረ። አንቲል የመጨረሻዋ ቀን ድረስ ምንም ነገር አልተፈጠረም። የመጨረሻዋ ቀን ላይ ጌታ ኢየሱስ መጣ። መጽሐፍ ቅዱስ ይዟል። ልቡ ውስጥ ከተተው ያን መጽሐፍ ቅዱስ። ከዛ ሐዋርያቱን በዙሪያ ያያቸው። ሰውየው የ6ኛ ክፍል ተማሪ እኮ ነው። ከዛች ወርዶ አገልግሎት ጀመረ። ወደ ጌታ እስከሚሄድበት ሰዓት ጀምሮ የ6ኛ ክፍል ተማሪ የሆነው ልጅ 6 ፕሬዝዳንቶችን ያማክር ነበር። የ6ኛ ክፍል ተማሪ ነው። 6 ፕሬዝዳንቶችን ያማክራል። የእሱ ቸርች ሌላኛው ስሙ የፕሬዝዳንቶች ቸርች ነበር የሚባለው። እሱ ጋር ያልሄደ ቸርች ፕሬዝዳንት የለም። አብዛኛው የአፍሪካ ፕሬዝዳንት እሱ ጋር ሄዷል። ይሄ ሰውዬ ዓለም በሙሉ ይሄንን ሰውዬ ከማወቁ በፊት ዓለም በሙሉ ይሄን የሱን ፊትና ስም ከማወቁ በፊት ይሄ ሰውዬ ያደረገው ነገር አንድ ነው። ተራራ ላይ ወጥቶ እግዚአብሔር ሆይ አንድ ነገር እስክታደርግ ድረስ መሞትም ካለብኝ እዚህ ሞታለሁ፣ አንድ ነገር እስክትገልጥ ድረስ ከዚህ አልወርድም ብሎ ጀመረ። እርግጠኛ አይደለም 39ኛው ቀን ይሁን 40ኛው ቀን ላይ አሁን የነገርኳችሁን ራእይ ያየ። ቡም ወረደ። ያየውን የተቀበለውን ግሎሪና የእግዚአብሔርን ኃይል ማንቀሳቀስ ጀመረ። አፍተር ዛት ሙሉ አለማወቀው። አፍተር ዛት ሙሉ አለማወቀው። ከዛ በኋላ ሙሉ አለማወቀው። የምር የእግዚአብሔርን ክብር የምትጠሙ የእግዚአብሔር እጅ በእናንተ ላይፍ ላይ በኃይል እንዲንቀሳቀስ የምትፈልጉ ከሆነ የእግዚአብሔር እጅ በኃይል በእናንተ ላይፍ ላይ እንዲንቀሳቀስ የምትፈልጉ ከሆነ የምር የምትራቡ አይነት ሰዎች መሆን አለባችሁ። በጣም ትልልቅ የምትሏቸው የእግዚአብሔር ሰዎች ትልቅ እንቅስቃሴ ምድራቸው ላይ ፈጥረዋል፣ በዓለም ዙሪያ ፈጥረዋል የምትሏቸው የእግዚአብሔር ሰዎች ከነሱ ግሎሪ በፊት የነሱን ሂስትሪ እዩት። ረሃብ፣ ጾም፣ ጸሎት፣ እግዚአብሔር የት ነው ያለው ራስህን ግለጥ የሚል መቃተት፣ መፈለግ፣ መጮህ፣ ማንባት፣ ማልቀስ። ይሄንን ነው የምታዩት። ይሄንን ነው የምታዩት። አባባ ወንዳሮ ሲባል ሰምታችሁ ታውቃላችሁ? አባባ ወንዳሮ የእሳቸውን ታሪክ ሳነብ ያገኘሁትን ነገር ልንገራችሁ። ወንጌል በመስበክ አስቸግሯቸው በጊዜ የነበሩ የጸጥታ አካላት በታይሙ የነበሩ የጸጥታ አካላት ወደ ነገ በጧት ወደ ፖሊስ ጣቢያ እንወስዳለን አሏቸው እና አባባ ወንዳሮ እንደዚህ አሏቸው። በዛሬና በነገ መካከል እግዚአብሔር አለ አሏቸው። በነገታው ሰዎቹ ወደ ፖሊስ ጣቢያ ሊወስዷቸው ሲመጣ ፖሊስ ጣቢያው ላይ መብረቅ ወርዶ ፖሊስ ጣቢያው የለም። ፖሊስ ጣቢያው ላይ የለም። ረጅም ዓመት ሰውየው ሞተው የሞቱበት አፈር ብዙ በሽተኞችን ይፈውስ ነበር። ብዙ በሽተኞችን ወላይታ ምድር ውስጥ እሳቸው የሞቱበት መቃብር ነው ተብሎ ከዛ አፈር የተወሰደ ረጅም ዓመት የአባባ ወንዳሮ አምላክ የተባለ ይጸልያል አይደል? እስቲ ለድረስ ወላይታ ብትሄዱ አባባ ወንዳሮ አምላክ ካለ በቃ አንዱ የወላይታ ተወላጅ በቃ ማመን አለባችሁ። እሳቸው እስቲ ለድረስ የአባባ ወንዳሮ አምላክ ነው ይባለው። መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ያነበቡ ሰውዬ አይደሉም። ነገር ግን መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ካነበቡ ሰዎች በላይ ከዘፍጥረት እስከ ራዕይ የተጻፈለትን አምላክ ከነሱ የበለጠ ይራቡታል፣ ከነሱ የበለጠ ይጠሙታል። ክብር ለኢየሱስ ይሁን። አስቡት፣ መጽሐፍ ቅዱሳችሁን አንብባችሁት የመጽሐፍ ቅዱስን አምላክ የሚፈልግ ልብ እናንተ ውስጥ እስካልተፈጠረ ድረስ ያነበባችሁት ተረት ተረት ነው። መጽሐፍ ቅዱስን አንብባችሁ የመጽሐፍ ቅዱስን አምላክ መፈለግ
እናንተ ውስጥ ካልተፈጠረ ያነበባችሁት ተረት ተረት ነው ወይ ልብ ወለድ ነው ያነበባችሁት። ቢኮዝ መጽሐፍ ቅዱስን የምናነብበት ትልቁ ምክንያት የመጽሐፍ ቅዱስን አምላክ ለማወቅና እሱ ለመገናኘት ነው። ከባድ ረሃብ በውስጣችሁ ይፈጠር። ሊለቃችሁ የማይችል ረሃብ በውስጣችሁ ይፈጠር። በኢየሱስ ስም ኃይል 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 ይፈጠር። ነግሬያችሁ አውቃለሁ። ለአገልግሎት ዩጋንዳ ሂጄ እና ዩጋንዳ በሄድኩበት አንድ ማይክል የሚባል ልጅ ፕሮፌት እፈልጋለሁ እና ምናምን መጣ። ደን ከመጣ በኋላ ጫማ ይዞ ነበር። ይሄ ጫማ ውድ ነው ላንተ ጊፍት ነው ብሎ ሰጠኝ። ቴንክ ዩ ምናምን አልኩት። ደን ፕሮፌት አለኝ አቤት ሮበርት ካያንጃን ለምን አላገናኘህም አለኝ። ኦኬ ቀጠሮ አስይዛቸው እመጣለሁ አልኩት። ደን የኛን የእሁድ ፕሮግራም ተው ነውና በጊዜ ራሴን ያገለገልኩት በጊዜ ጨረስኩኝ። ኮንፈረንስ ላይ ነበረው ቢኮዝ እሳቸው ማግኘት ስለፈለኩኝ። ረጅም ዓመት ያገለገሉ ሰውዬ ናቸው። ሮበርት ካያንጃ በሄሊንግ አገልግሎትና ሚኒስትሪ በጣም የታወቁ ሰውዬ ናቸው። ለረጅም ጊዜ የዩጋንዳው ፕሬዚዳንት ሙሴቪኒ የጦር ጄኔራሎችን ሰብስቦ ውሳኔ ካስወሰነ በኋላ ይሄንን ውሳኔ ሮበርት ካያንጃ ይየው ከዛ በኋላ እንወስናለን ነው ሰውዬው የሚለው ሙሴቪኒና ቀጠሮ ተያዘ። ሄድን። ስንሄድ ሮበርት ካያንጃ እዛ ጋር የሰበከ ነው። የእሱ ኦፊስ ዳይሬክት ሄድን። እሱ ኦፊስ ስንሄድ አንድ አስታውሳለሁ የእሳቸው ፐርሰናል አሲስታንስ የሆነ ዴቪድ ሞኮኮ የሚባል ስሙ ነው። ዴቪድ ሞኮኮ የሚባል ሰውዬ እዚህ ጠብቋቸው አለ። ደን ማውራት ጀመር። ዴቪድ ሞኮኮ ጋር ማውራት ጀመር እና ዴቪድ ሞኮኮ ጋር ስናወራ ዴቪድ ሞኮኮ አየኝ። ፕሮፌት አለኝ አቤት አልኩት። የኔን ቪዲዮዎች ያሳዩት አገልግሎቶች ምናምን ያሳዩትና ፕሮፌት አለኝ አቤት በጣም እድለኛ ነህ አለኝ። ደጋግሜ ነግሬያችሁ ይሆናል። በጣም እድለኛ ነኝ። ኦኬ በምንድን ነው እድለኛ የሆንኩት አልኩት። ከመጠየቄ በፊት ግን ሜቢ እድለኛ ነህ ያለኝ ሮበርት ካያንጃን ማግኘት እንደ ትልቅ እድል ስላስበው ለዚህ ይሆናል እድለኛ ነህ ያለኝ ብዬ አሰብኩኝና ኦኬ ለምንድን ነው ግን ፓስተር ዴቪድ እድለኛ ነህ ያልከኝ ስለው እንደዚህ አለኝ። ዛሬ አለኝ ሮበርት ካያንጃ እና ይቺ ቤተክርስቲያን አለኝ 6ኛ ዓመት ጾም ጸሎታችንን የምንጨርስበት ቀን ነው አለኝ። 6 ዓመት ሙሉ ሮበርት ካያንጃ ከዩጋንዳ ሳይወጣ ጧት ማለዳ 12 ሰዓት ይመጣል፣ ጸሎት ይመራል። 6 ዓመት ሙሉ የማያቋርጥ ፋስቲንግ ላይ ነበሩ። ስንት አልኩት? 6 ዓመት 6 ዓመት ሙሉ ፋስቲንጋችንን የምንጨርስበት ቀን ነው አለኝ። 6 ዓመት አልኩት። አዎ 6 ዓመት። ደን ኦኬ ቴንክ ዩ ፓስተር ዴቪድ አሁን ፕሮግራሙን መካፈል ፈልጋለሁ አልኩት። ቢኮዝ የ6 ዓመት የመጨረሻ የጾም ጸሎት ቀን ነው የተገኘ ነው። ከዛ ገባን። እሳቸው ባዶ እግራቸውን ነው እያገለገሉ ያሉት። ስትያቸው በጣም ትልቅ ሰው ነው። ኦልሞስት እድሜያቸው ወደ 70 ይጠጋል። ጥንካሬያቸው ከኛ በላይ ነው። ጫማዎቻቸውን አውልቀው ከዛ እዛ ነው እያገለገሉ ያሉት ምናምን። አስቡት ሞርኒንግ የጀመረ ፕሮግራም እኛ እዛ ሆነን አይ ቲንክ ከሰዓት 12 ሰዓት ሆኗል። 3 ትልልቅ አዳራሽ አገልግለው 4ኛው ጋር ገብተው እያገለገሉ ነው። 6 ዓመት ያልተቋረጠ ፋስቲንግ ምን ለመሆን ምን ለማግኘት ከእግዚአብሔር ዘንድ ምን ለመቀበል። ሰውየው 6 ዓመት ፋስቲንግ ሲይዙ ትልቅ ቸርች ፕላንት አድርገዋል። የአንድና የሁለት ፕሬዚዳንቶች መንፈሳዊ አባት ናቸው። እንደ ሀገር የሚከበሩ ሰው ናቸው። እንደ ሀገር ቢሾፕ ሞንዶ እሳቸው ቸርች ከዘበኛና የጽዳት ሰራተኛ ነበር። የ13 የ14 ዓመት ልጅ እያለ ሮበርት ካያንጃ ናቸው ቢሾፕ ሞንዶን ያሳደጉት። ከዛ ኤሌክትሪሻን ሆኗል። እዛ ቸርች ውስጥ ነው ያደገው ሮበርት ካያንጃ። ስለ ሮበርት ካያንጃ ላይፍ ስታይል ሲነግራችሁ ደነግጣላችሁ። ሰውየው ከፕሬየርና ከፋስቲንግ ውጭ ምንም የሚያውቁት ነገር የለም። መንፈሳዊ ረሃብ በኃይል በኢየሱስ ስም ኃይል እንዲለቀቅላችሁ ጸልያለሁ።
መንፈሳዊ ረሃብ በኃይል በኢየሱስ ስም ኃይል እንዲለቀቅላችሁ ጸልያለሁ። በኢየሱስ ስም በኃይል እንዲለቀቅላችሁ ጸልያለሁ። በኢየሱስ ስም ኃይል በኃይል እንዲለቀቅላችሁ ጸልያለሁ። ቃላት አሳምሮ የማውራት ውጤት አይደለም መንፈሳዊ ስኬት። መንፈሳዊ ስኬት የመንፈሳዊ ረሃብ ውጤት ነው። የማይራቡ ሰዎች መንፈሳዊ ስኬት በህይወታቸው ላይ የለም። ረሃብ ነው። ረሃብ ፕራካቶ ሳንዳላ ባህርሻዴ ጄሌ ብሬዲያ ክራዶ ሳንታ ራባሳካቴ ሊፕሮኮቶንዳ ራባጋዴሌቦስ ጄሌ ብሬዲያ ብራዳ ሳንዳላ ባህርቴኬቴ ካሊክራ አዲያና ማንዴሌቦስ ፕራካቶቶ ሳሊ ፕራአዲያና ማንዴ